ሰላም ውድ ቤተሰቦቻችን እንደምን ሰንብታችኋል? ከሼልፍ ላይ የተሰኘው ፕሮግራማችን ተጀምሯል። ዓለም ሰገድ አበበ ነኝ። ከሼልፍ ላይ የተሰኘው ፕሮግራማችን ጥናቶች፣ ምርምሮች፣ አዳዲስ ሳይንሳዊ ግኝቶች ላይ ትኩረት አድርጎ የሚቀርብ የቴሌቪዥን ፕሮግራም ነው። አብራችሁን ቆዩ። ይህን ፕሮግራም እንድናዘጋጅና እንድናቀርብ ደግሞ ትልቁን ትብብር እያደረገልን የሚገኘውን አርማወር ሃንሰን የምርምር ኢንስቲትዩትን ወይም አህሪን ከልብ አድርገን እናመሰግናለን። ዛሬ በርዕሰ ጉዳያችን ሂዩማን ፓፒሎማ ቫይረስ በተሰኘው የቫይረስ አይነት የሚከሰተውን የማህፀን ጫፍ ካንሰርን በተመለከተ ውይይት እናደርጋለን። በርካቶች የተሳተፉበት የተለያዩ ዩኒቨርሲቲዎች፣ ዓለም አቀፍ ተቋማት በተጨማሪም ደግሞ ጤና ሚኒስቴር ያዘጋጀው የምርምር ኮንፈረንስ ነው። በዚህ የምርምር ኮንፈረንስ ዙሪያ እንግዳ ጋብዘን ውይይት እናደርጋለን። አብራችሁ እንድትቆዩ በማክበር ጋብዛለሁ። እንግዳችን ደግሞ ወጣት ተመራማሪ ነው። በካንሰርና ተላላፊ ባልሆኑ በሽታዎች ዙሪያ ብዙ ምርምሮችን ያደርጋል። ከሱ ጋር ቆይታ እናደርጋለን። እንግዳችን ዶክተር እስማኤል በሱ ፈቃድ ነው። ይህን ውይይት እንድናደርግ ስለፈቀደ ከልብ አድርገን እናመሰግናለን። ስለራሱ በመግለጽ ውይይታችንን እንጀምራለን። አብራችሁን ቆዩ። እንኳን ተገናኘን። አመሰግናለሁ። ዓለም ሰገድ ያው እውነት ለመናገር ይሄን ያክል ብዙ ፕሮፋይል አለኝ ብዬ ማስብ ሰው አይደለም። ሪያሊቲውም ያው ገና ወደፊት እንሰራለን ብለን ነው የምናስበው። እንደ ምርምር እንደሚሰራ ሰው ግን ራይት ነው የምንሰራበት ካንሰር እና ሌሎች ተላላፊ ባልሆኑ የሪሰርቾች ዙሪያ ነው። ካንሰር ላይ በዋናነት ኤችዲኤንም የሰራሁት የብሬስት ካንሰር ላይ ነው፣ ወር የጡት ካንሰር ምንለው ማለት ነው። ከዛ በተጓዳኝ ግን አሁን ላይ የስኪን ካንሰር ወር የቆዳ ካንሰር ምንለው እንዳስሳለን፣ ሰርቫይካል ካንሰር ወር የማህፀን በር ጫፍ ካንሰር ምንለው እናያለን፣ ሊምፎማ ምንላቸውን ሊኬሚያ እንደዚህ አይነት ካንሰሮችን ሪሰንትሊ ደግሞ የጀመርነው የግሮሮ ካንሰር ምንለው ኦር ኢሶፋጂያል ካንሰር ምንለውን እዚህ አካባቢ ላይ በዋናነት ምንም ከምናካሄድባቸው እንደው ኤሪያዎች ውስጥ ቦድሊ ብንከፍላቸው አንደኛው ወደ ዳያግኖስቲክ የቀረበ ነው። ዳያግኖስቲክ ማርከሮችን መለየት የተለያዩ አፕሮቾችን በመጠቀም፣ አንደኛው ደግሞ ጀስት ቤዚክ የሆነ ምርምር ነው። በዚህኛው ላይ ሲኩዌንሲንግ ሞለኪውላር ስታዲዎችን እንሰራለን። በጣም ደስ ይላል። እንግዲህ በርታ ነው የምንለው። እህቶቻችን የማህፀን በር ጫፍ ካንሰርን እንዲከሰት የማረክ ብዙ አጋጣሚዎች አሉና እንደው እስቲ ስለዚህ ኤችፒቪ ስለሚባለው ቫይረስ የተወሰነ ነገር እንነጋገርና ምክንያቱ ምንድነው? ወደ በሽታ ወደ ካንሰር የሚቀየርበት ምክንያት ምንድነው? እንደው በዋናነት ኤችፒቪ ምንለው ቫይረስ ነው ኦር ሂዩማን ፓፒሎማ ቫይረስ የምንለው ነው። ይሄ ቫይረስ ኖርማሊ በማንኛውም ሰው ውስጥ ይኖራል ማለት ኦልሞስት በህይወት ዘመናችን ውስጥ በብዛት ሴቶች ላይ የተወሰነ ደግሞ ወንዶች ላይም ይኖራል። ስለዚህ የሌለው ሰው የለም ማለት ነው። ሶ ምንድነው ትልቁ ቻሌንጅ ኤችፒቪ ምንለው በሰርቫይካል አካባቢ ላይ ያሉ ሴሎቻችንን ወደ ካንሰር ነው ኮንቨርት የሚያደርጋቸው። ያው የቫይራል ሜሽነሪው ሌላ ዲቴል የሚጠይቅ ነው፣ ግን ምንድነው የኖርማል ሴሎቻችንን ወደ አብኖርማል ኦር ወደ ካንሰር መቀየር ነው ዋና ሮሉ። ሶ በዚህ ሂደት ውስጥ እንደው አስፈላጊ ነው ብዬ አላምንም በዚህ ዲቴል መግባት። እንዴት ነው የሚካሄደው፣ እንዴት ነው የሚቀይረው ወዘተ የሚሉት ሌላ ራሱን የቻለ የሚፈልግ ነው ስተዲ የሚፈልግ ነው። ግን ሜንሊ ምንድነው ሰርቫይካል ላይን ላይ ያሉ ሴሎችን ወደ ካንሰር ሴል ኮንቨርት ማድረግ ነው። ምክንያቱ ምንድነው? ተላላፊ ነው ወይስ ምንድነው ምክንያቱ? አሁን እንደዚህ አይነት ነገሮች ኤችፒቪ ቫይረስ ስቲል ክሊር የሆነ የለው፣ ግን ተላላፊ ነው። አሁንም ወደፊት አንድ ግራንት እያሰብን ነው በዚህ ዙሪያ ለመስራት። ወንዶች ላይ ያለው ፕሪቫለንስ ምን ይመስላል፣ ሶ ከወንዶች ወደ ሴቶች እንደሚተላለፍ መረጃዎች ያሳያሉ። ክሊርሊ ምንድነው ኤቪደንስ የሆነ ሪሰርች የለም። ያለ መስራት አሁን እያሰብን ነው በእኛ ሀገር ኮንቴክስት።
ግን ተላላፊ ነው ኤችፒቪ እስከሆነ ድረስ ይተላለፋል ቫይራል ስለሆነ ኦኬ እሺ ስለዛሬውም የምርምር ኮንፈረንስ እና ይሄን ምርምር ኮንፈረንሱን ማዘጋጀት ለምን አስፈለገ የሚልም ጥያቄ ሊነሳ ይችላል እንዲህ አይነት ነገሮች ደግሞ እንደ ሀገር አንድ ነገር ውጤት ማምጣት አለባቸው እና መነሻ ነገሩ ምንድነው የሚለው ነገር አያይዘን ምን ሊገኝ ይችላል ውጤቱስ ላይ ጠቅለል ለማድረግ የኤችፒቪ ኦር ሂዩማን ፓፒሎማ ቫይረስ እና ሰርቫይካል ካንሰር ምንለው እንደ ሀገር ትልቅ ኢሹ ነው ካንሰር ላይ ስናየው ከብሬስት ካንሰር በመቀጠል ሰርቫይካል ካንሰር ትልቁን ኦር ሁለተኛውን ቦታ የሚሸፍን ነው በሞትም የምናጣቸው ኢቭን ኬዙን በራሱ ከፍተኛ ነው almost ከ8000 ያላነሰ ኬዝ በየአመቱ ይኖረናል ከዚህ ውስጥ almost ከ80% በላዩ ኦር 6000 አካባቢው በሞት እናጣቸዋለን ስለዚህ ይሄ ኮንፈረንስ ለሀገራችን ጠቃሚ እስከሆነ ድረስ ችግሩን ስለሆነ ያየን ያለ ነው አስፈላጊ ነው ብለን እናምናለን ሶ በዋናነት ወደ ኤችፒቪ እና ወደ ሰርቫይካል ካንሰር ድራይቭ ያደረግንበት ምክንያት ምንድነው ከኛ በፊት የነበሩና ዶክተር አለምሰገድ በዚህ ዙሪያ ለረጅም ጊዜ ምርምር ሰርተዋል ስለዚህ እነሱ የሰሩት ምርምር ሰፊ ነው እሱን ብቻ ዲስፕሌይ ከማድረግ ግን እንደ ኢትዮጵያ ብናረጋው የሚል ሐሳብ ነው የመጣው እንደ ኢትዮጵያ ብናረጋው ከተለያዩ ኮርነሮች የሚመጡ ሰዎች ጥናታቸውን ግኝታቸውን ቢያቀርቡልን ምናልባት ለኢትዮጵያ የሚበጅ ኦር ለሀገርም መስመር ዳይሬክሽን የሚያሳይ ምንድነው አይዲያዎች ይወለዳሉ ብለን እናስባለን ከዛ በተረፈ ግን ከነዚህ ሰዎች ጋር ራሱ መገናኘት ኤችፒቪ ላይ የሚሰሩ ኦር ኤችፒቪ እና ሰርቫይካል ካንሰር ላይ የሚሰሩ ከተለያዩ ሀገራችን ኮርነር ካሉ ሰዎች ጋር መገናኘት በራሱ ይሄ መልካም አጋጣሚና መልካም እድል ነው ብለን እናስባለን ምክንያቱም በግሩፕ ካልሆነ ኢንዲቪጁዋሊ ምንሮጥ ባውነው ምንም ለውጥ አይመጣም ከዛም በዘለለ ግን እነ ዶክተር አለምሰገድ በሚሰሩ ስራ ውስጥ ከኛ ሀገር ውጪ ያሉ ትላልቅ ሰዎች አሉ ኢቭን ሜቢ ቀደም ኮንፈረንስ ላይ እንዳየነው WHO ን ሪፕሬዘንት ያደርጉ ሲቲሲ አፍሪካን ሪፕሬዘንት ያደርጉ ዩኒቨርሲቲ ኦፍ ለንደን ስኩል ኦፍ ሃይጂንን ሪፕሬዘንት ያደርጉ ዩኒቨርሲቲ ኦፍ ሜልቦርን ብዙ አሉና የነዛን ሁሉ ግብአት ማግኘት ከኢትዮጵያም አልፎ ዓለም አቀፍ ሁኔታውን የሚዳስስ ይሆናል ትኩረት እንዲኖረው ያደርጋል ማለት ነው መረጃዎች እንደ ሀገር ሰፊ አይመስሉኝም ሰፊ መረጃዎች የተገኙ አይመስለኝም ለከነኛ አይደል አሁን እንደዚህ አይነት የምርምር ኮንፈረንስ ይደረግ የሆነ ነገር በተለይ ለጤና ሚኒስቴር የሚሰጠው ነገር አለ ለዓለም አቀፉ የጤና ድርጅትም የሚነግረው አንድ ነገር አለ ብዬ አምናለሁ የኢትዮጵያን ኬዝ በተመለከተ ማለት ነው ያ መጀመሪያ ስናዘጋጅ ይሄ ዝግጅት የተዘጋጀው ከሚኒስትሪ ኦፍ ሄልዝ ጋር በመተባበር እውቅና ኖሯቸው ይሄን ኮንፈረንስ ብናዘጋጅ እንደ ሀገር ብዙ እንጠቀማለን የሚል ተግባቦት ላይ ደርሰን ነው የተዘጋጀው አሁን እንዳልከው ምንድነው ኢትዮጵያ ውስጥ የነበሩት ጥናቶች ያው አንዳንዱ ሸልፍ ላይ የሚቀመጥ ነው አንዳንዱ ጀስት ፕሪንት ይደረጋል ኦር ኤሌክትሮኒካሊ ፐብሊሽ ይደረጋል በዛው የሚያነባውም ሰው ይሄን ያክል ነው የሚሆነው በዚህ አይነት ደረጃ ስናመጣቸው ግን ምንድነው የተሰራው ሪሊ ምን አለ የሚለው አሁን ካየናቸው ጥናቶች ውስጥ ስቲል ምናልባት ያላኩል ነው ይችላል ወደ 50 የሚደርሱ ኦር ከ50 በላይ የሆኑ የጥናት ጽሁፎች መተውልናል ወደኛ ስለዚህ እነዛን አንድ ላይ አንጥቶ ምንድነው ያላቸው አሁን በሁለት ትራክ ነው ያየናቸው አንደኛው ቤዚክ ሳይንሱን የሚያዋሉ በዛው ውስጥ ከቤዚክ ሳይንሱ ላይ ምንድነው ያለው ሁለተኛው ደግሞ የኢምፕሊሜንቴሽን ቫክሲን አዌርነስ ወዘተ የሚሉትን ሚዳስስ ጥናት አለ ስለዚህ ከዛው ውስጥ ነክሰን 1 2 3 ይሄ ጥሩ ግኝት ነው ለኢትዮጵያ ይሄን ማድረግ አለብን በዚህኛው ሳይድ ደግሞ ቤዚክስ ሆነ ያልኩ ቤዚክሊ ለምሳሌ ቤዚክስን እንደው በዋናነት ያየናቸው የኤችፒቪ ጄኖታይፖችን ነው የኤችፒቪ ጄኖታይፕ ማየት በዋናነት የሚጠቅመን ቫክሲኑን ኢፌክቲቭነሱን ኦር ቫክሲኑ ሪሊ ይሰራል አይሰራ የሚለው ለማየት ነው ከረንትሊ ኢትዮጵያ ውስጥ እየተጠቀምን ያለው ቫክሲን ኳድሪቫለንት ምለው ኦር 4 ኤችፒቪዎችን ታርጌት የሚያደርግ ነው ኤችፒቪ 16 18 6 እና 11 እነዚህ የመጡት ጥናቶች ምልህ ግን ከነዚህ ከአራቱ ውጭ ያሉ የኤችፒቪ ታይፖች በጣም ብዙ እንደሆኑ ነው የሚያመለክተው ኦልሞስት 50% በላይ እነዚህ ናቸው ስለዚህ ኢቭን ኢፍ ይሄን ቫክሲን እንኳን ፕሮፐርሊ ብንሰጥ ሙሉ በሙሉ ልንከላከለው አንችልም ማለት ነው እና እንደዚህ ጂኖታይፖቹን ማወቅ ያስፈልጋል እንደየሰው ማለት ነው ዴፊኒትሊ እንደየሰው ተፈጥሮ ማለት ነው ስለዚህ እነሱም የተገኙ የምርምር ውጤቶች
የሚነግሩን ብዙ ነገር አለ ኢንዳይሬክትሊ ማለት ነውና አሁን 50 የጥናትና ምርምር ወደዚህ ቋት ቢመጣ ከ50 የጥናትና ምርምር ሪደንደንሲ ተደጋጋሚነት ሊኖር ይችላል እዚህም ታይም ደግሞ እንዴት መከላከል አለብን የሚለው ነገር አለ እንዳልከው የቫይረሱንም አይነት ይመለየትም ላይ የተሰሩ አሉ እንደገና ደግሞ ቫክሲንም ላይ አሁን አያይዘን ከዚሁ ጋር ብናወራ እንግዲህ የቫይራል ካንሰር በአሁን ሰዓት ቁጥሩ እየጨመረ ስላለ ከታዳጊ ልጆች ጀምሮ ክትባቱ እንዲወስዱ መንግስት እንትን ማስታወቂያም ይሰራል የማነሳሳት ስራ ይሰራል በሌሎች አማራጮች ደግሞ የማነሳሳት ስራ እየሰራ ያለበት ነገር አለና ከዚህ አንፃር ያለው ነባራዊ ሁኔታ ምን ይነግረናል አሁን የህዝቡ አዌርነስ ላይ ይሄን አሁን ያልኩን ጥናቶች ስናይ እንደው ካየናቸው አንደኛው አዌርነስ ነው እና አዌርነስ ሆነት ለመናገር በዚህም ብቻ ሳይሆን ከዚህም በተጓዳይ ላሉ ካንሰሮች ያለው አዌርነስ አንድ ዝቅተኛ ነው ኢቭን ደግሞ የአዌርነሱ ዝቅተኛ መሆን ብቻ ሳይሆን አውቀውም ያለ መጠቀም ማለት አዌርነሱ ኖሮት ለምሳሌ እንደው በትንሹ ይሄን ለማስረዳት ያክል የጤና ሰራተኛ ሆኖ ኦር ሄልዝ ፕሮፌሽናል ሆኖ ልጆቹ የኢን ቫክሲን እንዲጠቀሙ አለመበራታት ራሱን አለመጠቀም እንደዚህ አይነት ነገሮች በብዛት ይስተዋላሉ ሶ ምንድነው እዚህ ላይ ሪከመንድ እንደው ማድረግ እንፈልገው ያደጉት ሀገሮችን ስናያቸው ኦልሞስት ቅድም እንደተመላከተው ከ85% በላይ ከቨሬጅ አላቸው ወርልድ ዋይድ ስናየው አንዳንዶቹ ላይ 100% 90% እንደዚህ የደረሱ ሀገሮች አሉ ምንድነው የሚነግረን አንድ ጠቃሚ እንደሆነ ነው የሚነግረን ሁለተኛ እኛ ጋር ስናመጣው አሁን እኛንም ጨምሮ ሌሎች ባለሙያዎቹም ኢፌክቲቭ እንደሆነ ተያያዥ ጉዳት እንደሌለው ክሊርሊ እየተናገረን ነው ጤና ሚኒስቴርም በተለያዩ ፕላትፎርሞች ይሄ ቫክሲን አስፈላጊ እንደሆነ ምክንያቱም ሄዶ ሰርቫይካል ካንሰር ነው ሰርቫይካል ካንሰር በጣም አደገኛ የሆነ ካንሰር ነው ገዳይ የሆነ ካንሰር ነው ይሄንን መከላከል ነው አልቲሜት ጎሉ ስለዚህ ይሄ ቫክሲን ምንም ተያያዥ ጉዳት የለውም አንድ ሁለተኛ በመጠቀም እንደምናተርፈው ብለን ስናይ ሰርቫይካል ካንሰር የሚባል ትልቅ አደጋን መቀነስ መቻል አለብን ማለት ነው ስለዚህ ያን አደጋ ኮንሲደር አድርጎ በሽታው ስለ ካንሰር ስናወራ እንደዚህ በቀላሉ ዝም ብለን ምንድነው ካፋችን እንደሚወጣው ወርድ ቀላል አይደለም የሚያሳልፉት እንትን የህመም ጊዜ በጣም ሰፈሪንግ ነው ሶሻል ኦር ሳይኮ ሶሻል ምን ነው አስፔክት አለ ምክንያቱም ያው እንደምታውቀው የመገለል አይነት እንትን አለው ሰውም ምንድነው ከኢቪል አይነት ነገር ጋር የማያያዝ ወይም ደግሞ ፈጣሪ በሆነ ችግር ምክንያት እንደ ቅጣት እንደ ቁጣ ያመጣበት አይነት ነገር መስሎ ሁለተኛ ደግሞ ከተያዘም መዳን እንደማይችል የማሰብ እንደዚህ አይነት ነገሮች ስላሉት ኮንሲኩዌንሱ በጣም ሃይ ነው ስለዚህ ያን እዛ ደረጃ ከመረሱ በፊት መከላከሉ አስፈላጊ ነው ወሳኝ ነው እኔ አንዳንድ ጊዜ ሳስበው አሁን መንግስት ይሄንን ክትባት የሚሰጠው በነፃ ገንዘብ መክፈል ይከፈልበታል ቢባል ይሁን ሰው የሚሮጠው የሚል ጥያቄ አለኝና እና እንደው ከዚህም ጋር አያይዘን ቀደም አንድ የፔፐር ያቀረበው የውጭ ዜጋ ሲያቀርቡ ምንድነው ያሉት በተለይ እንደ ህንድና እንደ ቻይና ያሉ ከፍተኛ የህዝብ ቁጥር ያላቸው ሀገራት በዚህ ላይ በጣም ሰክሰስፉል ስራ እንደሰሩ እንዴት አይነት መንገዶችን እንደተከተሉ ዲፕ በጣም ታችኛው ማህበረሰብ ድረስ ወርደው የኢፌክቲቭ ቀደም እንዳልከው እስከ 80 እና እስከ 90% ህዝባቸው መድረስ እንደቻሉ ያሳያል ይሄ ከነሱም የተነሳ ሳይሆን ህብረተሰቡ አዌርነሱን በአደጋው ላይ አዌር ስለሆነ ጥንቃቄም ለመውሰድም ስለተገደደና ስላወቀም ነውና በዚህ ላይ እንደ ሚዲያም ኃላፊነት አለብን ብዬ ማስባለሁና የነሱን የተወሰነ ነገር እንደተሞክሮ ማየት እንችላለን እውነት ነው ያው ጀነራሊ ቅድም እንዳልኩ ነው አሁን የኢንዲያን እና ቻይናን ብታነሳቸው ቅድም ፕሬዘንትም እንደተደረጉ ካየ ኦልሞስት አሁን ላይ ኒው የሚባሉ ቫክሲኖችን
ዴቨሎፕ ኦር ፕሮዲዩስ ወደ ማድረግ ተሸጋግረዋል እንደያገራቱ እንደ ህዝቡ ያ እንደዛም ልተው ትችላለህ ወደኛም ደግሞ ካመጣው ቫክሲን ቀላል ኮስት አይጠይቅም ስለዚህ ያን ኮስት እንትን ከምንል በራሳችን ባለሙያዎች የተመረተ የራሳችን የሆነ ቫክሲን ዴቨሎፕ ማድረግ አማራጭ የሌለው የወደፊት ጎላችን ነው የሚሆነው ምክንያቱም ሁሌም እየተበደረን አንኖርም እነሱ እስከዛ ደስ ሄደዋል ማለት ይሄ ማለት አስፈላጊነቱን አምነውበታል ማለት ነው በጣም ብዙ ብር ነው ኢንቨስት የሚያደርጉበት ፖለቲካሊ ደግሞ አሁን የምታወራቸው ቅድም አዌርነስ ምናምን ያልናቸው እዛም ጋር ይገባሉ ምክንያቱም ሰርቫይካል ካንሰር ላይ ማን ነው ሰርቬክስ ላይ ነው የምንጫወተው ኦር ማህፀን ላይ ነው የምንጫወተው ስለዚህ አንዳንድ ሰዎች በተለይ ዕውቀቱ የሌላቸው ሰዎች ቢጠራጠሩ ሊገርመን አይገባም ስለዚህ ያ የራሳችን ነገር ቢሆን አሁን ሞር የመታመን እንትናችን እየጨመረ ነው የሚሄደው ስለዚህ አሁን የነ ቻይና የነ ኢንዲያ ምንድነው ሁሌ የሚለው ምንድነው እንደዚህ ካምፔን መሆን የለበትም አንድ ነገር ፕሮግራም ላይ ገብቶ ለምሳሌ በትምህርት ፕሮግራማችን ሊገባ ይችላል አሁን ዴይሊ በሚሰሩ የሬዲዮ የቴሌቪዥን ፕሮግራሞች ሊገባ ይችላል ኦር ደግሞ እነዚህ ሌሎች አውትሌቶች የሚዲያ አውትሌቶች አሉ ኤሌክትሮኒካሊ ኦር ፕሪንትድ አውትሌትስ ምንላቸው በዛ መልኩ ኮንቲኒየስሊ መሰራጨት ይገባል እንጂ በአንድ ቀን ላይ ካውን ዛሬ ይሄ ኮንፈረንስ ተካሄደ ዛሬ አወራን ነገ ምንረሳው ከሆነ ያ ምንም የነከል በራሱ ጥሩ ነው ግን ኮንሲኩዌንሱ ማን ነው ተከታታይነት ከሌለው ግን የነከል እንተላውን ይችላል ስለዚህ ተከታታይነት ያለው በመስራት ነው እነሱ አዌርነሱን ከፍ ያደርጉት ኢንዲያና ቻይና ምትላቸው እንግዲህ ዛሬ 20 30 አመት ኦልሞስት እኛ ጋር ናቸው ባንልም ግን ሊስት ዴቨሎፕድ ምንላቸው አይነት ስቴጅ ላይ የነበሩ ሀገሮች ናቸው አሁን ያሉበት ሌቭል ስታይ ያው ብዙ መንጥን ሄደዋል ዴፊኒትሊ በተለይ ቻይና አሁን ኢንዲያንም እንደቀላል ምናት ሀገር አይደለችም ስለዚህ ምንድነው ተከታታይነት ያለው ስራ በመስራት በጤና ሴክተር ውስጥ ሲስተሙን በመዘርጋት በርግጥ የኛም ሚኒስትር ሄልት ጥሩ እየሰሩ ነው በዚህ በሰርቫይካል ካንሰር ዙሪያ ግን ያም ሆኖ በቂ ነው በያ አላስብም ስለዚህ በተከታታይነት ተከታታይ ኢንፍራስትራክቸሩን ፕሮፌሽናሉን አጠቃላይ ሲስተሙን በመዘርጋት ይሄንን እንትን ማስፋፋት ይቻላል ያስባለሁ ስለዚህ ከዚህ ከቅድመ ምርመራም አንፃር ጥንቃቄ ማድረግ እንዳለበትም ማህበረሰባችን በዚህ ማወቅ መቻል አለበት ምክንያቱም ምን ላይ ነኝ ለምሳሌ አንድ ሰው ተሽከርካሪ ካለው ተሽከርካሪውን ቼክ በየጊዜው የመንግስት ማስገዳጅነት ስላለ ቦሎ ያደርጋል ካሊብሬት ያደርጋል ልክ እንደዛው ሁሉ ደግሞ what about የሰዎች ለራሳቸው የሚሰጡት ነገር ምንድነው ራሳቸውን ቼክ ያደርጋሉ በእያንዳንዱ ነገር ላይ የሚለውም ነገር ይሄም አንድ አዌርነስ የሚፈልግ ነው በተለይ ቅድመ ጥንቃቄ ከሚፈልጉ ሁኔታዎች ውስጥና ተደጋጋሚ ከሚከሰቱ የህመም አይነቶች አንዱ ነው እንግዲህ ሰርቪካል ካንሰር የሚባለውና በተለይ ከልጅነት ጀምሮ ሴቶች ጥንቃቄ እንዲያደርጉ በዚሁም መነጋገር ያስፈልጋልና እዚህ ላይም ሐሳብም የተሰጠና የተነጋገረ በምርምሩም የተነጋገሩበት ነበር እውነት ነው ክሊርሊ ለማስቀመጥ ያክል ስለ ሰርቫይካል ካንሰር ኦር ኤችፒቪ እና ሰርቫይካል ካንሰር ስናወራ በዋናነት የመጀመሪያው የቅድሚያ ሪከመንድ የሚደረገው ፕሪቬንሽን ነው መከላከል ነው ይሄ ደግሞ ሊሆን የሚችለው ቫክሲኔሽን ነው ኦር ኤችፒቪን ታርጌት ያደረገ ቫክሲን በመውሰድ ነው ስለዚህ ማንኛውም ሰው ይሄን ቫክሲን ሳይጠራጠር አትሊስት አሁን ባለን መረጃና ትንታኔ ልክ ይሄ ቫክሲን መፍትሄ የሌለው አማራጭ ነው ይሄ መውሰድ ነው ምናልባት ግን ያው ወደ ሰርቫይካል ካንሰር ያደላን ስለሆነ ሰርቫይካል ካንሰር ነው አይደለም የሚለውን early ማወቅ ይጠይቃል ስለዚህ ለዚህ ምንድነው አንደኛ ሳይን ኤንድ ሲምፕተሞቹ ምንድናቸው የሚለውን ክሊርሊ መለየት ለምሳሌ አብኖርማል የሆነ ብሊዲንግ ኦር ሁሌ የማያውት ለምሳሌ ከወር አበባ ውጭ ያለ የደም መፍሰስ ካለ ይሄንን ቶሎ በአቅራቢያቸው ወደሚገኝ ጤና ጣቢያ በመሄድ ራሳቸውን መፈተሽ ይኖርባቸዋል ከደም መፍሰስ ውጭም የተለያዩ ዲስቻርጆች ወር ፈሳሾች ሊኖሩ ይችላሉ ያም ካለ again ወደ ቅርብ ወዳሉ ጤና ጣቢያዎች ቢሄዱ ጥሩ ነው ከዛ በተረፈ ደግሞ የፐልቪክ ፔን ምለው ኦር ሰርቫይካል አካባቢ ላይ ፔን ከተሰማችሁ የወገብ አካባቢ ከፍተኛ ህመሞች እንደዛ አይነት ነገሮች ካሉ
ቶሎ በአቅራቢያቸው ወደሚገኝ ጤና ጣቢያ ማምራት ነው አንድ ከዚህ በተጓዳኝ ደግሞ አሁን ያልከው ስክሪኒንግ ማለት ፕሪካንሰረስ ሌዥን የምንላቸው ኦር ካንሰር ሊሆኑ የሚችሉ አመላካች ሌዥኖች ሲኖሩ ምን መደረግ እንዳለበት ሌላ ፕሮሲጀር ስለሆነ እንትለዋለን ግን ያንን ስክሪን ማድረግ መቻል አለባቸው አሁን WHO ያስቀመጠው ምንድነው at least 70% of women ከ35 እስከ 40 ያሉትን ስክሪን መድረግ እንዳለባቸው ነው የሚያሳየው currently ኢትዮጵያ ውስጥ VIA የምንለው የስክሪኒንግ ሞዳሊቲ አለ አክቲቭሊ የሚሰራ ነው እሱን መጠቀም የተሻለ ሆኖ እናገኘዋለን አሁን ላይ ደግሞ ዋይድሊ ባይሆን የተወሰኑ ጥሩ ተቋማት ላይ ኦር ሆስፒታሎች ላይ የፓፕ ስሚር አለ at least እነዚህን ሁለት የስክሪኒንግ ሞዳሊቲዎች ማክሲመማቸውን መጠቀም ያስፈልጋል ይሄን ማድረግ ነው ምክንያቱም ይሄ ወደ ህመሙ ከመሄዳችን በፊት የምንከላከልበት ሲስተም ነው ሲምፕተሙን መለየት ስክሪን ማድረግ ምናልባት ደግሞ ህመሙ ገፍቶ ከመጣና ካንሰር መሆኑን ካወቅን ወደ ትሪትመንቱ ነው የምንሄደው ብዙ ሰው ቀደም እንዳልኩ የሚፈራው ምንድነው ካንሰር ተገኘበት ሲባል ቀጥታ ሱሴት የሚያደርገው መዳን አይችልም ዜን ሞት ነው የሚጠብቀኝ የሚል ነው በኢትዮጵያ ሲናሪዮ አሁን ላይ ምናው እንደዛ ነው ስለ ስር ከሰደደ ነው የሚመጣው ያ ፔሸንቱ የሚመጣው ስቴጅ 4 ላይ ደርሶ ነው ይሄ ማለት በቃ ኦልሞስት ሜታስታሳይዝ አድርጎ ምን ብሎ ወደ ተለያዩ ሰውነት አካሎችን ከተሰራጨ በኋላ ነው ሰውየው የሚመጣው ከዛ በኋላ ትሪትመንቱ አደገኛ ምንድነው ኮምፕሊኬትድ የሆነ ትሪትመንት ነው የሚሆነው ለምሳሌ ኬሞቴራፒ ብሰጠው ላይድን ይችላል ራዲዮቴራፒ ሴፈሪንግ ነው በጣም እንደዛ ነው የሚሆነው ኢኮኖሚካል ኮስቱም ቀላል አይደለም ለአንድ ካንሰር ፔሸንት ዲያግኖስ የሚደረግበት አለ ትሪት የሚደረግበት ኮስት አለ ያንን ከበር ማድረግ በጣም ኢንቴንሲቭ ነው ስለዚህ early ከመጡ ግን maybe surgery and አማራጭ ነው ኦር ራዲዮቴራፒ ሊወስዱ ይችላሉ ሶ early ከመጣ ሰው ከካንሰር መዳን እንደሚችል ማመን አለበት እንጂ ይሄ በቃ እንዳልነው ከፈጣሪ የመጣ ቁጣ ነው አንድንም ወዘተ የሚለውን ፐርሰፕሽን ትቶ ቶሎ የሚታየው ምልክት ይዞ ቶሎ ወደ ጤና ጣቢያ ኦር ወደ አቅራቢያቸው ወዳለ የጤና ተቋም ሄዶ ራስን መፈተሽ አስፈላጊ ነው ያስባለሁ በጣም አመሰግናለሁ እንግዲህ እንደማጠቃለያ ደግሞ እንግዲህ የአንድ የምርምር ኮንፈረንስ አንድ በማጠቃለያ የሚደርስበት ኮንክሉዥን ይኖረዋል ስለዚህ ከዚህ የምርምር ኮንፈረንስ እንደማጠቃለያ እንደ ሀገርም ምዕራብ አፍሪካ ማን ነው የምስራቅ አፍሪካ ሀገር እና አካባቢ የሚገኙ መረጃዎች አሉና ከዚህም አንፃር የመጨረሻ ማጠቃለያ መስጠት ይችላል እሺ መልካም እንደው ዝም ብዬ ወደ 4 ዲቪዥን ከፍዬ ላያቸው ማለት ምን ሊሆን ይችላል የሚለው ነው ይሄ ነው ለማለት እንቸገራለን አንደኛ ቀደም እንዳልኩ የኤችፒቪ ጄኖታይፕ ምን ይመስላል የሚለው ክሊርሊ እናገኛለን በያስባለው ከዚህ ኮንፈረንስ የቀደሙት ስራዎቻችን የሚያመለክቱት 50% በላይ የሆነው ኤችፒቪ ጄኖታይፕ አሁን ባለን ቫክሲን ከቨር የሚደረግ አይደለም ክሮስ ፕሮቴክሽን ምንላቸው የተወሰኑ እንትኖች አሉ ክሮስ ፕሮቴክሽን ማለት ምንድነው ለምሳሌ ለዚህ ለአራቱ ነው ፕሮቴክት የሚያደርገው ብንልም ኦር ዲዛይን የተደረገው ለአራቱ ቢሆን ለሌሎችም ግን ክሮስ ፕሮቴክሽን ሊኖረው ይችላል ከዛ ውጪ ባለው ሞዳሊቲ ግን 50% በላው አሁን ባለው ቫክሲን ከቨር የሚደረግ አይደለም ስለዚህ የሚኒስትር ኦፍ ሄልዝ እንደ ሚኒስትር ኦፍ ሄልዝ ሀገራችን እንደ ሀገር እዚህ ላይ ማሰብ መቻል አለባት ምናልባት ስዊች ማድረግ ካለብን ወደ ሌላ የቫክሲን ሞዳሊቲ እንደዚህ ማሰብ መቻል ይኖርብናል በያስባለሁ አንድ ይሄ ልናይ እንችላለን በያስባለሁ ክሊር የሆነ ኤቪደንስ እናገኛለን በገምታለሁ ሁለተኛው ምንድነው ዝም ብለን ካየነው የሰርቫይካል ካንሰር ስክሪኒንግ ምን ይመስላል የሚለው ማየት ቀድማውን ከቨሬጁ ምን ይመስላል አሁን ሰርቫይካል ካንሰር ስክሪኒንግ እንስራ ብንል ስንቱ የጤና ተቋማችን ነው ይሄን መስራት የሚችለው really we have a professional ለዚህ ይሄን ስራ ለመስራት ብቁ ወይም የሰለጠኑ ባለሙያዎች አሉ ነው የሚለውን በደንብ ማየት ይፈልጋል ሌላው ደግሞ perceptions ሰው የመቀበል አቅሙ or ለምሳሌ በየአመቱ annually cervical cancer screening really ከ35 እስከ 45 አካባቢ ያላቸው እድሜ ክልል ውስጥ ያሉ ሴቶች ይሄዳሉ ወይ ያ ምን ይመስላል የሚለውን አንድ ፓኬጅ ነው ስለዚህ የሆነ ውጤት እናያለን በያስባለሁ
አክቹዋሊ ዝም ብሎ የሚነግሩ ምንድነው ዝቅተኛ እንደሆነ ነው ስክሪኒንግ ካፓሲቲው ግን በሳይንቲፊክ ፋይንዲንግ የተደገፈ ውጤት እናገኛለን ብዬ አስባለሁ። ሌላው ቫክሲን ነው። ቫክሲኑ ያው ማንደራደርበት ትልቁን ፖርሽን የሚሸፍን ነው። አሁን ላይ ካለን የኢኮኖሚክ ካፓሲቲ አንፃር ጤና ሚኒስቴርም ወደ ሲንግል ዶዝ ይሄኛው ደብል ዶዝ ምለው ሁለት ጊዜ የሚሰጥ ቫክሲን ነበረ። አሁን ላይ ግን ቀደም ጥናቱ ላይ እንደተገለጸው ኢቭን እስከ 15 ዓመት አካባቢ ድረስ በደም ፕሮቴክት የማድረግ ፓወር አለው። ወደ ሲንግል ዶዝ ስዊች ማድረጋችን ምናልባት ከዚህ በፊት በነበረው ትሬንድ ወደ 6 ሚሊዮን ምናምን አካባቢ ሰዎች ናቸው ይሄን ቫክሲን የወሰዱት። ሲንግል ካረግነው ግን ኦልሞስት 13 ሚሊዮን አካባቢ ላይ መድረስ እንችላለን። ስለዚህ ያን አይነት አቲቲዩድ ዴቨሎፕ የምናደርግ ኦር ኢንተርቴይን የምናደርግባቸው ጥናቶች ስላሉ አት ዘ ኤንድ ኦፍ ዘ ዴይ የጤና ሚኒስቴርን አይዲያ ሰፖርት የሚያደርግ ኤቪደንስ እናገኛለን ብዬ ገምታለሁ። ሌላውና ዋነኛው ካንሰር ላይ የምንቸገረው እንደ ሀገርም ኢኮኖሚካል በርደኑ ነው። ከመጀመሪያ ጀምሮ እስከ መጨረሻ ድረስ ኦር ኢቭን አሁን ስቴጅ 4 ላይ ይመጣሉ ካለ እስከሚሞቱ ድረስ ያለው እንትን ኢቭን ኢኮኖሚካል በርደኑ ቀላል አይደለም። ስለዚህ ይሄ ምን ይመስላል ኢኮኖሚካል በርደኑ ምን ያክል ሪሊ በርደን ነው? ምን አይነት ሞዳሊቲ ተጠቅመን ነው እነዚህን ሰዎች ከዚህ ኢኮኖሚካል በርደን እናለቀቃቸው? ምክንያቱም አንዳንዶቹ ምንድነው ይሄን ሁሉ አውጥቼ መሞቴ ላይ ቀር ቤቴ ሞት የሚል ሰው ታገኛለህ። ሪሊ ከነሱ ፖይንት ኦፍ ቪው ካየው ትክክል ሊሆኑ ይችላሉ በእነሱ ማይንድ ሴትአፕ። ምክንያቱም ገንዘብ የላቸው ኤክስትራ የሚበሉት የሚጠጡት አጥተው ደግሞ ለዚህኛው ኮስት ማድረግ ሊከብዳቸው ይችላል። ስለዚህ ምን አይነት ሞዳሊቲዎች ሊመቻቹ ይችላሉ የሚለውን ሜቢ አት ዘ ኤንድ ኦፍ ዘ ኮንፈረንስ እናገኛለን ብዬ ገምታለሁ። እነዚህን አራት ነገሮች በጣም አመሰግናለሁ። እንግዲህ በተጨማሪም ደግሞ ብዙ የምርምር ክፍተቶችንም ማየት የሚቻልበትም አጋጣሚ ሊኖር ይችላል ብዬ ገምታለሁ። ምክንያቱም በእያንዳንዱ ዘርፍ የሚሰሩ ምርምሮች ክፍተትንም መልሰው ሊያሳዩን ይችላሉ። አሃለካ እዚህም ቦታ ላይ እንደዚህ አይነት ክፍተት አለ፣ በዚህም ዘርፍ ላይ ስፔሻላይዜሽን ይፈልጋል ለካ ወደሚልም ነገር የማምጣት አቅም አለው ብዬ ነው የምገምተው። በዚህ ብዙ ተሞክሮች ስላሉና እንግዲህ ይሄ የአህሪ የዓመታዊ ምርምር ኮንፈረንስ ብዙ ነገር ይነግረናል ብዬ አምናለሁ። እንግዲህ ስላዘጋጃችሁ እና ይሄንን የውይይት ኮንፈረንስም ለህብረተሰቡ እንዲደርስ በዚህ መልክ ስለተባበራችሁን በጣም አመሰግናለሁ። እኔም አመሰግናለሁ። ውድ ቤተሰቦቻችን ከሼልፍ ላይ የተሰኘው ፕሮግራማችን ዛሬ በአህሪ ዓመታዊ ኮንፈረንስ ዙሪያ ነበር ውይይት ያደረገው። እንግዳችን ደግሞ ዶክተር እስማኤል በሱ ፈቃድ የካንሰርና ተላላፊ ያልሆኑ በሽታዎች ዋና ተመራማሪ ነው። ከሱ ጋር ነበር ቆይታ ያደረግነው። ይሄን ፕሮግራም እንድናዘጋጅና እንድናቀርብ ደግሞ ሃርማወር ሃንሰን የምርምር ኢንስቲትዩት ትልቁን ትብብር አድርጎልናል። በድጋሚ በጣም አድርገን እናመሰግናለን አብራችሁን ስለነበራችሁ። ሳምንት በሌላ ምርምርና ተመራማሪ እንገናኛለን። እስከዛው መልካም ሳምንት ይሁንላችሁ።